የሀብታም የነጋዴ ጸሎት የሚባል ቁማር አቁሙ። ይህ ጥንቁልና ነው። ለሀብታሞች የጸለየ ጸሎት አልነበረም መጽሐፍ ቅዱስ ላይ። ቱጃሮች፣ ነጋዴዎች ተብሎ የተጸለየ ጸሎት የለም። ካለ አሳዩ። ጌታን ላላገኙ ነው ጸሎት የሚደረገው። ሰርተ ብላ ነው መጽሐፍ ቅዱስ የሚለው። ሌብነት ነው፣ ኦፊሻሊ ሌብነት ነው። የሀብታም ጸሎት ብላ የምታመጣ ሌባ ነው። ይሄ ገስታውስ አድርጋችሁ ጸሎት እናርግላችሁ የምትሉ ሌቦች ናቸው። ይሄ ገስታውስ እያደረክ መጸለይ ሌባ ነው። ለመዝረፍ ዘራፊዎች ናቸው። ዘራፊ አጭበርባሪዎች ናቸው። በገስታውስ ጸልያለሁ የምትል ሌባ ነው። ያ ሰው ጸልይልኝ ካለ ደስ ብሎ ልትጸልይለት ነው የሚገባው። ክፍያ የለውም። ለጌታ ለመጸለይ ከመረጠ የሆነ ሰው ደስ ብሎ ልትጸልይ። እኔን የሚያገለግለኝ የደህንነት ትምህርት የሚያስተማረኝ 24/7 ኤኒታይም ደውዬ ዝግጁ ነኝ ስለው ያደርግልኛል። ጌታ ክብሩን ይውሰድ። በገስታውስ እንዲጸለያል፣ ለሀብታሞች ይጸለያል፣ እንዲደረግልሃል ምናምን እያሉ የሚሉ አጭበርባሪና ሌባ ናቸው። ከነሱ ተጠበቁ። በጌታ ለሆናችሁ ወንድምና እህቶች ቃላት የለኝም። ተባረኩ። ስለዚህ በተለይ የነፍሳት ጥሪ ለምትሉ ሰዎች አታውቁትም። ጌታ ኢየሱስ ክርስቶስ ራሱ በቤታቸው የሚያደርገው ስራ አለ፣ የሚያከናውነው አለ። 10 ጥሪ አድርጉ እያላችሁ ዝም ብሎ ሃይማኖት መሰብሰብ አለ። እኔም ማምነው በኢየሱስ ክርስቶስ ጌትነት አምነው ትምህርቱን ተምረው እንዲሆኑ እንጂ ዝም ብለው መጥራት አይደለም። እና አብዛኞቻችሁ አንዱን ሚውት አድርጌዋለሁ 10 ጊዜ ሲጽፍ መዳን በኢየሱስ ክርስቶስ እንደሆነ ሰው ውስጥ አለ። አይዲያው ዲቴሉ የለም። አይዲያው አለ፣ ዲቴሉ ግን የለም። ዲቴሉ ሲገኝ ነው ማዳኑን የምትመሰክረው። ሲገባሽ ነው። ስለዚህ እኔ ፎሎ አርገኝ ምን አርገኝ የሚባል ነገር ዮኒ ማኛ ጋር የለም። ለምን? እግዚአብሔር የሰጠው ክብር ሰው ከሚያደርገው ይበልጣል። ለአንድ ቀን ፎሎ አርጉኝ ብዬ አላውቅም። እግዚአብሔር የሚሰጠው ክብር ሰው ከሚያደርገው ይበልጣል። ስለዚህ አሁንም የምለው የነፍሳት ጥሪ ሳይሆን ወንጌሉ መሰበክ አለበት። ወንጌሉ ነው መሰማት ያለበት። ወንጌሉ በተሰማ ቁጥር የጌታ ነገር እያበበ ይሄዳል፣ በልባቸው እየተዘራ ይሄዳል። ከኢየሱስ ውጭ አዳኝ እንደሌለ እየገባው በሚሄድበት ጊዜ ይሄ የጸሎት መጽሐፍ ብለው አዳኝ ነው ተብሎ የተሰጠውን ጣል እያደረገው ይመጣል። እንዴ ማን የሞተልኝ በማን ነው መጸልየው እያለ እየጣለ ይመጣል። ለማን ነው መጸልየው ያማቸዋል እንዴ እያለ እየወረወረ ይመጣል። በፊት ያልታየው ነገር አሁን ማየት ይጀምራል። ለፀጉር ዘለላ ምስጋና ይገባል ብሎ የሚያመሰግን ቁማሩን ያቆመዋል። ለፀጉር ዘለላ ለእጆች ለጥፍሮች ምስጋና ይገባል የሚል ተረት ማቆም ይጀምራል። ለምን? ኢየሱስ ጌታ ነው የሚባለው ነገር እየገባቸው ሲሄድ የተከፈለው ዋጋ አንደርስታንድ እያደረጉት ሲሄድ መጽሐፍ ቅዱስ መግለጹን ሲጀምሩ ዳውንሎድ ስልካቸው ላይ ማድረግ ሲጀምሩ ገስሏት ጌታ እየተገለጸ ይሄዳል። ጌታ ክብሩን ወንጌል ይሰበካል። ድንጋይ ሰው ልጅ ባያመሰግነው ድንጋይ አፍ አውጥቶ ይመሰክራል ስለ ጌታ። ስለዚህ ለእግዚአብሔር የሚሳነው የለም የሚለው ምኑን ነው? ፍጡራን እዚህ እንዲያረኩ ብሎ ድራማ ሲሰራ ፍጡራን እሱ የፈጠራቸው እሱ በጸጋው በረከት የሰጣቸው ለእግዚአብሔር ምን ይሳነዋል? እንዴ ይቻላል እኮ እንዴ እያሉ ግራ ይጋባቸዋል። ግራ ያጋባቸው ደግሞ ወንጌል አልተሰበኩም። ወንጌል የመጣው አሁን ነው። ወንጌሉ ድንቅ የሆነው ደግሞ እንዲህ በላይቭ ምን 700 1000 2000 3000 ሰው ቁጭ ብለው ወንጌል መስማት ጀመረ። እግዚአብሔር ይባረክ፣ ክብሩን ጌታ ይውሰደው። 2000 ሰው 100 ሰው ራሱ ቁጭ ብለው ከሰማ ቸርች ላይ የወንበር ሳትከፍል የቤት ኪራይ የቤተክርስቲያን ኪራይ ሳትከፍል ምን ሳትከፍል እንደዚህ ወንጌልን መስበክ ትችላል። ጌታ ክብሩን ይውሰድ። ጌታ የሚገለጽበት ቦታዎች በሙሉ ትልቅ ሆነዋል። እሱ ነው ትልቅ ያደረገው። የሀብታም የነጋዴ ጸሎት የሚባል ቁማር አቁሙ። ይህ ጥንቁልና ነው። ከመጥፎ ልምምድ የተለየ አይደለም። ጥንቁልና ነው። ይሄ እርኩስ መንፈስ ነው። ለሀብታሞች የጸለየ ጸሎት አልነበር መጽሐፍ ቅዱስ ላይ። ቱጃሮች፣ ነጋዴዎች ተብሎ የተጸለየ ጸሎት የለም። ካለ አሳዩንና እንትን ለኃጢአተኞች ነው። ጌታን ላላገኙ ነው ጸሎት የሚደረገው። ሰርተ ብላ ነው መጽሐፍ ቅዱስ የሚለው። ሰርተ ብላ ነው የሚለው። ስለዚህ የማይሆን ጸሎት የምታደርጉ ሰዎች እውነቴን ነው፣ ይሄ መጥፎ ልምምድ ነው። መጥፎ ልምምድ ሌብነት ነው። ኦፊሻሊ ሌብነት ነው። የሀብታም ጸሎት ብላ የምታመጣ ሌባ ነው። እንደዚህ የሚባል የለም። ይሄ ገስታውስ አድርጋችሁ ጸሎት እናርግላችሁ የምትሉ ሌቦች ናቸው። ይሄ ገስታውስ እያደረክ መጸለይ ሌባ ነው። ለመዝረፍ
ሌላ ምንም ዓላማ የለም። ዘራፊዎች ናቸው። ዘራፊ አጭበርባሪዎች ናቸው። በገስት ሃውስ ጸልያለሁ ምትል ሌባ ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ነው። ያ ሰው ጸልይልኝ ካለ ደስ ብሎ ልትጸልይለት ነው የሚገባው። ክፍያ የለው። ለጌታ ለመጸለይ ከመረጠ የሆነ ሰው ደስ ብሎ ልትጸልይ። እኔን የሚያገለግለኝ የደህንነት ትምህርት የሚያስተማረኝ 24/7 ኤኒታይም ደውዬ ዝግጁ ነኝ ስለው ያደርግልኛል። ጌታ ክብሩን ይውሰድ። ኤኒታይም ደውዬ በዚህ ሰዓት ፈልጋለሁ፣ የምፈልገው ሰዓት ያህል እማራለሁ። ጌታ ክብሩን ይውሰድ። ትምህርት ማለት ይሄ ነው እንጂ ድሃን መዝረፍ ሌባ መሆን አይደለም። ስለዚህ በገስት ሃውስ እንዲጸለያል፣ ለሀብታሞች ይጸለያል፣ እንዲደረግላል ምናምን እያሉ የሚሉ አጭበርባሪና ሌባ ናቸው። ከነሱ ተጠበቁ። ልባችሁ በኢየሱስ ይሁን። ጸሎት የእናንተ ይደርሳል፣ ሌላ ማንም አይደርስም። ኢየሱስ ጌታ። ስለዚህ ወንድሞቼ የምታጭበረብሩ ልምምድ የምታደርጉ ምናምን ራቋቸው፣ ጸሎት አድርጉላቸው። ኢየሱስ ጌታ ነው። ኢየሱስ ያድናል። ስለዚህ በሌላም አለ በብዙዎቹ አሉ እና ደስ የሚል በፕሮቴስታንት ስህተት ሲሰራ ይወቀሳል፣ በሌላው የለም። ፕሮቴስታንት ደስ የሚለው አንድ ሰው ሲስት ተሳስቷል ተብሎ የሚወቅስ ነው። በሌሎቹ ስንት ይዘርፋሉ እኮ ምንም አይባል፣ ምንም አይባል። አሁን የተክልዬ ጠቅማት ያድናል ሲል እንደ ኢየሱስ ክርስቶስ ደም ተቆጥሯል ሲባል ትክክል ነው የሚባለው። ለእግዚአብሔር ምን ይሳነዋል? ቀዘኑን ቆጥሮለታል ይላል። መጥቁሩ ጋኔልን መነኩስ ሆኗል ሲባል አዎ ልክ ነው፣ ለእግዚአብሔር ምን ይሳነዋል? ምን ይሳነዋል ለጌታ ይላል። ጋኔልን ማለት አየህ፣ ችግሩ ይሄ ነው። ጨረቃ ላይ 50 ዓመት ጸሎት አድርጓል ብሎ ሲዋሽና ሌብነቱን ሲነግር ምን ይሳነዋል ለእግዚአብሔር ትላል። 7 ጊዜ ተፈጭቶ በበሬ ሽንፍላ ወጣ፣ በበሬ ሻኛ ወጣ ጊዮርጊስ ስል ምን ይሳነዋል ለእግዚአብሔር ብለው ደግሞ እዚህ ያጭበረብርልሃል። በየቤቱ የማጭበርበር ጨዋታ አለና ተጠበቁ፣ ከነዚህ ተጠበቁ። ከነዚህ የምትጠበቁት እንዴት ነው? መጽሐፍ ቅዱስን በማንበብ ነው። ጌታ ኢየሱስ ክርስቶስ ጋር ለመገናኘት መንገዱ እኔ ነኝ ካለ መጽሐፍ ቅዱስ ነው መንገዱ። ሰጥቷል። የሚበላ ነገር ማርና ወተት ነው የሱ ቃል። ትክክለኛ ቃል ነው። የሚሰበስብ ቃል ነው። የሚባርክ ቃል ነው። ሁሉ በረከት የሚሰጥ ቃል ነው። እሱን አንብብ። ከዛ ያልገባህን ጠይቅ። ከዛ ጌታ ካንተ ጋር ይሆናል። ጌታ ካንተ ጋር ይሆናል። በጣም ደስ ያለኝ የቅዱስ ንግግር የወደድኩለት ምን አለ? አንተ ውስጥ በእኔ ውስጥ እግዚአብሔር ካለ እኔ ለሚካኤል አልሰግድም። በእኔ ውስጥ እግዚአብሔር ካለ አብሬ ነው የማሰግደው ማለት እኮ። ለገብርኤል አብረ ነው የምታሰግደው። ስለዚህ ኃጢአት እየገባ ነው። በራስ ጊዜ ለተክለ ሃይማኖት ሰግዳለሁ ስትል ማንን እያስ እግዚአብሔርም አብሮ እየሰገደ ነው። ለማ ለተክለ ሃይማኖት የስህተት ትምህርት መሆኑን በዛ ታውቃለህ። ለአርሴማ ሰግዳለሁ ስትል አንተ ውስጥ ያለው እግዚአብሔር አምላክ አብሮ እየሰገደ ነው። ለዚህ ነው ከጌታ ውጭ የሚሰገድ የለም ይባላል። ዚስ ኖባዲ በእኛ ውስጥ እግዚአብሔር ካለ የምትሰግድለት ለእግዚአብሔር ነው። ደሳ ለእግዚአብሔር አምላክ ነው የምትሰግደው፣ ለሌላው አትችል። በአንተ ውስጥ በእኔና በአንተ ውስጥ መቼም እግዚአብሔር አለ ብለን እናምናለን። እግዚአብሔር አንተ ውስጥ ካለ የምትሰግደው ለማን ነው? ለእግዚአብሔር ብቻ። ከእግዚአብሔር ውጭ ከሆነ ምን ሆናል ማለት? ወድቀሃል ማለት፣ ጥሎሃል ማለት። ልጁ ያለው ህይወት አለው አባ መንገድም ህይወትም እኔ ነኝ ብሏል። እውነትም መንገድም ህይወትም እኔ ነኝ ብሏል ኢየሱስ። ተከተለው፣ ሰላምን ታገኛል። ኢየሱስ ጌታ ነው፣ ስሙ ይባረክ። ኢየሱስ ሲባል ቅሬታ ካለ በውስጥ ሌሎች አሉ ብለህ የምታስብ ከሆነ ኦልሬዲ ስተሃል ማለት ነው። ራስን ጠይቅ። ይሄ ነው ውስጥ እግዚአብሔር አምላክ እያለ ከሰገድክ፣ ለገብርኤል ለሚካኤል ከሰገድክ፣ ለአርሴማ ከሰገድክ፣ ለጊዮርጊስ ከሰገድክ፣ ለማ ከሰገድክ እግዚአብሔርን አንተ ውስጥ ያለውን አሰግደዋል። ለሌሎች ስገድ ብለዋል። ስለዚህ የቅድስና መንፈስ ውስጥ አይኖርም። ዚስ ነው ወይ ነው ወይ? ያንን ነው ምለው። የሚሰገድለት ኢየሱስ ክርስቶስ ነው። ያንን ነው ምለው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሁሉንም ያከናውንላችሁ። ስለዚህ ወደ እግዚአብሔር ኑ ነው ምለው። በርቱ። ሁሉ ነገር ከንቱ
ሁሉ ነገር ከንቱ ነው አባቴ፣ ሌላ ነገር የለውም። ሰላማችሁ ይብዛ።